ድንገት እኮ ከእንቅልፌ ስነሳ ሳይታይ ብቻ ነው ይገባል። እዛ ያሳለፍሽው ነገር ቀላል አይደለም። ደግሞ ሳላንኳኳ ስለገባሁ በጣም ይቅርታ። ጊዜ ኑሮኝ አላመሰገንኩም። በጣም ነው የማመሰግነው። ዛሬ እዚህ ያለሁት እኮ በእናንተ አደይ፣ አንቺ እኮ አደይ ነሽ። ቆይ ለአንቺ መልስ ቢደረግ ብቻ በጣም ነው የማመሰግነው። ፈጣሪ ውለታችሁን ይክፈል። አደይ ዴቭ እዚህ ነው እንዴ? ምን ትሰራለህ? ኪችን ገብቼ እኮ ቁርስ ስፈልግ አጣሁና አደይ እንድትሰራልኝ ልጠይቅ መጥቼ ነው። እንደዛ ነው አደይ? አዎ ሳልሰራ ተኝቼ አረፈድኩ አይደል? በጣም ይቅርታ። ጥሩ በቃ ተነሽና ልብስሽን ቀይረሽ ቁርስ አቅርቢልን። እሺ ግን እትዬ ከፈቀዱልኝ ለሊ ጋር መሄድ ፈልጌ ነበር። እሷ ከምትመጣ ነው። ችግር የለም የኔ ልጅ፣ ስራሽን ጨርሽና መሄድ ትችያለሽ። አመሰግናለሁ። እናንተ ውጣ። አደይ ቁርስ ድረስ እሺ ቶሎ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን፣ ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ፣ ሼር ስለምታደርግልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ በክፍል 69 ይዤላችሁ መጥቻለሁ። ባለፈው በክፍል 68 አቋርጠነው ነበር ውዶችዬ። እና ባለፈው አደይ ከአባቷ ጋር እንደነበረች ሁላችን እናውቃለን። ዳይመንድ ደግሞ ከአባቷ ነጥቆ ከጫኔና አለለኝ ነጥቆ እንድታመልጥ አድርጓታል። ዛሬ ደግሞ ከዳዊት ጋር ተገናኝታ ዳዊት ይዟት ወደ ነበረችበት ወደ ፍቅር ቤት ይዟት መጣ ማለት ነው ወንዶችዬ። እና አደይ በጣም ደስ ብሎኛል። ተኝታ ነበር እና አደይ የኔ ቆንጆ በጣም ነው ደስ ያለኝ ስለመጣሽ በጣም ደስተኛ ነኝ ብሎ ሲናገር ደንግጣ ተነሳች ማለት ነው። እንዴ ለምን ደነገጥሽ? ዳዊት ዴቭ ምን ትሰራለህ እዚህ ላይ አለችው። አይ ዝም ብዬ እንቅልፍ እምቢ ስለኝ ነው መጥቼ ከጎንሽ ላይ ተቀምጬ ደግሞ ይህ ሁሉ መከራ አሳልፈሽ እዚህ ላይ ስለደረስሽ በጣም ደስ ብሎኝ ነው አላት። ደብዬ ይህ ሁሉ ነገር እኮ ይህ ሁሉ ውጤት እኮ ያንተ ነው። እዚህ ላይ መጥቼ እዚህ ላይ ይህ ሁሉ መከራ እንዳልፍ ያደረጋችሁልኝ እኮ እናንተ ናችሁ። ከልብ ነው የማመሰግነው፣ በጣም አድርጌ ነው የማመሰግነው ደብዬ። እኔ ላንተ ቃላት የለኝም ስትለው አንቺ እኮ አደይ ነሽ፣ ለአንቺ እኮ ይህ ይቅርና ሌላ ይገባሻል እኮ፣ ለአንቺ እኮ ብዙ ነው የሚገባሽ አላት ማለት ነው። እና እሷ ደግሞ በጣም አመሰግናለሁ ደብዬ፣ ሁላችሁም አመሰግናለሁ እያለችው እያለ እኔ ምንም ምስጋና አልፈልግም፣ አንቺ እንድታመሰግንኝ አልፈልግም ሲላት እያላት እያለ የፍቅር እናት መጡ ማለት ነው። በጣም ደንግጦ ተነሳ። እንዴ ዳዊት ስላይ ላይ እንዴ ምን ትሰራለህ አለችው። አይ ቁርስ ተነስቼ ቁርስ ስላጣሁ ክሽን ቤት ቁርስ ስፈልግ ስላጣሁ ለአደይ ቁርስ ስሪልኝ ልላት መጥቼ ነው አላት። እውነቱ ነው እንደዛ ነው አደይ አለቻት ማለት ነው። አዎ እንደዛ ነው፣ ቁርስ ፈልገው ነው የመጣው ስትላቸው በቃ ተነሽና ልብስ ቀይርና ቁርስ ያቀርብልን አለቻት የፍቅር እናት። ከዛ ምን አለች? እሺ ግን አንዴ ልል ቤት እንድሄድ ትፈቅድልኛለች? ልል ወደዚህ ከምትመጣ እኔ እዛ ላይ ሄጄ ሰላም ቢላት እየተጨነቀ ስለነበረች አለችቸው። ችግር የለውም የኔ ልጅ መጀመሪያ ቁርስ አቅርብልን ስራ ስጨርስ እና ሄደሽ ትያታለሽ አለቻት። እሺ እትዬ አመሰግናለሁ አለች። ደብ ደግሞ ምን አላት? እሺ ቁርስ ቶሎ ብለሽ ቁርስ አቅርቢ አላት። ምክንያት እኮ ነው፣ ምክንያት እሱ ከእሷ ጋር ለማጫወት ነው የሄደው። ከዛ የአደይ የፍቅር እናት ስለፈራ ምን እየሰራ ነው ሲለው እንደምወዳት አያውቁም። የፍቅር እናት ዳዊት ለአደይ እንደምወዳት አያውቁም። ምንም ያውቁት ነገር የለም። ቤዛ ደግሞ የባረኮ ፍቅረኛ መሆኗም አያውቁም። እና አደይ ስትመጣ እንዴ ቤዛ ሴት አለች፣ ቤዛ ከቤዛ ተጣላችሁ እንዴ ስትል ባረኮ ማለት አይደለም እዛ ላይ ኤላ ቤት ሄዳ ነው ምናምን አለ። ምንድን ነው ቤዛ ታውቂያታለች እንዴ አንቺስ አሏት ማለት ነው። አሁን እናቴ
አደይ ስራ በዝቷ ስለነበረ አንድ ቀን ልታግዛት ብለን ይዘ አምጥተናት ነበረ ቤዛ ወደዚህ አለች። ምንድነው አልገባኝም፣ ተጣላችሁ ስትል አደይ ነይማ ነይ ውሃ አቅርብልኝ፣ ውሃ አምጭልኝ፣ ነይ ውሃ አምጭልኝ ብሎ ውሃ አምጭልኝ ሂጂ ውሃ አምጭልኝ አላት። ከዛ ውሃ ልታመጣለት ወደ ክሽና ቤት ስትሄድ እሱም ተከትሏት ሄደ። አደይ ይቅርታ እንደዚህ ስላልኩሽ በድካምሽ ላይ እንደዚህ ስላልኩሽ ይቅርታ፣ ግን ቤዛ የታለች ስትይ ቤዛ ለእኔ ምንም ሆኖ አታውቅም፣ እናቴ ፍቅረኛ የሆነ አታውቅም። አንቺ ስትወጪ እናታችን በድንገት ስትመጣ በቃ ሰራተኛችን ናት ብለን ስላስተዋወቅናት ነው አላት። እኔ አላምንም እንዴ ቤዛ ሰራተኛ ተቀጠረች ተቀጥራ ነበር አለችው። አዎ ግን እናቴ ስላልወደደቻት አባረረቻት አላት። እኔ አላምንም እያለች እያለ ከዛ ባረኩ መጣ ማለት ነው። ፍቅር መጣ። ፍቅር ደግሞ ምግብ ሰርቻለሁ ምግብ ልትሰራ ስትነሳ አደይ እኔ ሰርቻለሁ ምግብ አደይ በጣም ይቅርታ እሺ ወደዛ እንድትሄጂ ስላደረግኩሽ የሁሉ በደል እየበደልኩ ስለነበረ ይቅርታ አለቻት። ምክንያቱ እናቷ ወይም ለአደይ ይቅርታ ጠይቂያት ወይ ደግሞ አንቺ ነሽ ከዚህ ቤት ውልቅ ብለሽ የምትወጪ ብለው አስፈራርቷት ስለነበረ እንደዛ አለች ማለት ነው። ከዛ አደይ ፍቅር እኔም በጣም ነው የማመሰግነው አንቺ ልጅነትሽ እንደሆነ እንደዚህ እያደረገሽ የነበረ አውቃለሁ። እንደዚህ ተመልሰሽ ጥፋትሽ አምነሽ እንደዚህ ስለሆንሽ ግን በጣም ነው የገረመኝም በጣም አመሰግናለሁ አለቻት። እኔም አመሰግናለሁ አደይ፣ እኔ አሁን ቁርስ አቀርባለሁ ሂጂ ከተቀመጥ አረፍ ያለቻት። ግን ይሄ ሁሉ ተንኮል የፍቅር እናቷ እስከሚሄዱ ድረስ ነው። እናቷ ከቤት እስከሚወጡ ድረስ ወደ እናታቸው ቤት እስከሚሄዱ ድረስ ነው እንደዚህ የምትለው እንጂ ጸባይዋ አስተካክል አይደለም ማለት ነው። እኔ እንደታዘብኳት እንደ ድሮ እያሰቃየታት እንደነበረው ሁሉ ታሰቃያታለች እናቷ ከሄዱ በኋላ ማለት ነው። እንደዛ አለች። እንዲ አላምንም እናቷም እንዲ ፍቅር አንቺ ምግብ እየሰራች እያገዝሻች ነው እሰይ የኔ ልጅ አሏት። ኧረ ማገዝ ብቻ አይደለም እሷ ናት የሰራችው እኮ ምግብ እሷ ናት የሰራችው አለች ማለት ነው። እና በጣም ደስ ብሏቸው አደይ ደግሞ እሳቸውን በጣም ደስ ብሏቸው አደይ ደግሞ ወደ ልል ቤት እየሄደች እያለ ግን የሆነ ዳይመንድ ያገኘቻቸው። እንዴ አደይ አሏት። እናንተም በጣም ነው የማመሰግነው አለቻቸው። እናንተ እኮ እኔ እንደዚህ መስዋዕት ልትከፍሉልኛላችሁ ብዬ እኮ አስቤም አላውቅም እኮ አለቻቸው። በጣም ደስ ብሏቸው ለዳዊት ለኪንጎ እንደዛ አቅፋ ሰላምታ ይቅርና በስነ ስርዓትም ሰላም ብለው አታውቅም። አሁን ግን ውለታ ስለዋለላት ደግሞ አቅፋ በጣም ፈገግ ብላ ሰላም አለችው ማለት ነው ለኪንጎ። ኪንጎን በጣም ደስ ብሎት እንደዚህ ማለት ነው። እንዴ አደይ አጫውቱን ትንሽ አላት። ልሄድ ነው ወደ ልል ቤት ስትል ትንሽ አጫውቱኝ አላት። ምንድነው አንተ የምትገበገበው? በቃ ተጫወትና እኔ ትንሽ ወደዛ ልሄድ ብሎ ትቷቸው ሲሄድ ዳይመንድ ትቷቸው ሲሄድ እሱ ደግሞ አጫውታት ልሸኝሽ ትንሽ ልሸኝሽ አላት። እሱ ችግር የለውም ና ብላው እሱ ደግሞ ወደ ልል ቤት ሸኛት ማለት ነው። ከዛ ልል ምን አለች? እኔ አደይ ላይ ትሄዳለሁ አለች ለኤላ። አንቺ አሁን እኮ ማታ እኮ ነው ሌሊት እኮ ነው እስከምትመጣ ነገ እንሄዳለን አላት። አይ እሷ እስከምትመጣማ አልጠብቅም ናፍቃኛለች አለችው። አይ ችግር የለውም ምንድነው እናንተ ሁለ አደይ ይሄ አደይ እዚህም አደይ ትንሽ ያሰለቻችሁም እንዴ አለቻቸው። አዎ ስለሚገባት እኮ ነው ስለሚገባት ነው አለቻት። አደይ እንደዚህ እያለች እያለ አደይ በር አንኳኳት። ማን ነው ብላ በር ስትከፍት አደይ ናት ማለት ነው። በጣም ደስ ብሏት ከአደይ ጋር ተቃቀፉ፣ ሰላም ተባባሉ። ኤላም ይቅርታ ጠየቃት። አደይ ይቅርታ አድርግልኝ አንቺ ገፍቶሽ እዚህ ላይ ቤቴ ላይ ለማረፍ መጥተሽ ጭንቀትሽ ለማስወገድ መጥተሽ እኔ ክፉ ቃል ስለተናገርኩሽ ላስቀየምኩሽ በጣም ይቅርታ አላት። አይ ኤላዬ ችግር የለውም በጊዜው ልክ ነበር እኔ ነኝ በደለኛ እና ችግር የለውም አለችው ማለት ነው። በጣም አመሰግናለሁ አደይ ይቅርታ ስላደረግሽልኝ በጣም አመሰግናለሁ። አሁን ግን በምትፈልጊው ሁሉ ከጎንሽ ነኝ፣ ብር ከፈለግሽው ከጎንሽ ነኝ አላት ማለት ነው። እሱ ኤላዬ በጣም አመሰግናለሁ አለችው። ቤዛ ግን እንደዚህ ሰላምታ ይቅርና
ምንም ፍትም ሳትሰጣት አደይ ስትመጣ ወጥታ ሄደች ማለት ነው ውዶችዬ። እና በክፍል 69 ማለት ነው ይሄ ነው የታዘብኩት። ፍቅር ይቅርታ ያደረገችላት እናቷ እስከምትሄድ እንደሆነ እናቷ ወደ እናታቸው ቤት ከሄዱ በኋላ ወደ ድሮዋ ጸባይዋ መልሳ አደይ እንደምታሰቃያት ነው። እና ልል ደግሞ መልካም ጓደኛ ናት። መልካም ጓደኛ እንደሆነች ይች ቤዛ ደግሞ ለብር ብላ ለባረኩ እንደቀረበችው ባረኩ ደግሞ ልልም እንደነቃችላት ማለት ነው ወዶችዬ። እና ምን አለቻት? ለምን አብረን አንሰራም? አንቺም እድሜ ልክሽ ሰራተኛ ሆነች ከመኖር የኤላ ጥገኛ ሆነች ከመኖር ለምን አብረን አንሰራም ብላ ለክፉ ስራ እያበረታተቻት ነበር። እና ልል ግን አልተቀበለቻትም። አንቺ ለራስሽ ጥቅምሽ ይሄ እኔ እዚህ ስራ ላይ አልከትም። አንቺ ግን በጣም ክፉ ሰው ነሽ። ስራሽ ደግሞ ገና አጋልጥልሻለሁ። ተንኮልሽ ገና ይጋለጣል። ጠብቅኝ አለቻት። አንቺ ግን ሴት አይደለሽም እንዴ? ሴት ሆነሽ ለሴት እንዴት ነው የምትመቃኘው? ምንቀኛ አለቻት። እና ወዶች በክፍል 69 እስከምንገናኝ ላይክ አድርጉ። ወዳችኋለሁ። ባይ ባይ።